አንተ ለምቦጫም እኛ እንኳን ሰው አደረገችው ብለን ጸጥ ነበር እንኳ ያለ ይሄ ነበር እውነት ጸጥ ነው እኮ ያለ ይሄ ነበር እንኳን በቃ የእውነት ከዚህ በጣም አንገቱን ደፍቶ ነበር ብለን ነበር እኮ በተለይ አዲሱ ህግ ከወጣ በኋላ ማንንም ላይ ተደግፎ ወረቀት እንደማያገኝ ከወጣ በኋላ እንዴ ኩስስ ብለ እዛ ኮሳሳ ቤት ውስጥ ለአራት የምትኖሩበት ውስጥ ቤት ውስጥ ስትኖር እንኳን ወጣ ነው እኮ ያሉ ሁሉም እዚህ ሀገር ያሉ ልጆች እንኳን ሄደ እንኳን ተሳካለት ዝም እንበለው ከተባለ እሷ ወጣ ስትለፈልፍ ነው እኮ ምን ትበጠረቅ ያለሽ ብለን እኮ የተናገርነው እኮ አይደል እኔን አሮጊት እሱ አንተ ወጣት ሆነ 7 አይነት ሽበት ያወጣ ሰውዬ ምናረገው ስናጣንኮ ጺምን ቆጥር ነበር ትዝ ይላል ይሄ ጺምን ቆጥርልህ ነበር እኮ ስንት ወጣ አሁን ምናምን ይያለ ቆጥርልህ ነበር ራይት በካሜራ እንድትገባ ፈልጋል እኔ ከምጠይቅ ጥያቄ ጋር ህዝብ ይያየ መልስ እንድትመልስልኝ ይፈልጋል መልሱን ብቻ አይደለም ፈልገው እኔ ፈልገዋል በካሜራ ቅዳሜ 11 ሰዓት ማለት ቅዳሜ ከምሽቱ በኢትዮጵያ 5 ሰዓት አንተ ምንም ነገር ከሌለ ና እሺ ዛሴት እኔ ቁጭ ብዬ ነው የምጠብቅ ስልመች ኖርኩና አኮረፍሽ ከፋሽ ብዬ ላባብለሽ ነይ ውድዬ ላባብለሽ ነይ ውድዬ ላባብለሽ ነይ ውድዬ ላባብለሽ ነይ ፍቅርዬ ላባብለሽ እያቃተኝ መናገር ደፍሮ ሻላርጊው ነገር እስኪ ልክረም ልክፋው ዘንድሮ ከተባለ ይህም ኑሮ ሰይ ለማለት እንኳን እያቃተኝ መናገር ደፍሮ ሻላርጊው ነገር እስኪ ልክረም ልክፋው ዘንድሮ ከተባለ ለመርሳት ለመራራ እሷን እርም ብሎ መሸሹማ ያኔ ነበር ደግሞ ሰላም ጋር በልቤ ላይ ፍቅሯ እየነደደ የትኬዳል ዛሬ ከረፈደ መቅሱ እኔን አታውቀኝ ጠፍቼብን አረጀዋል ተጨማደድኳል እሱ እኔን አታውቀኝ ዘቢባ ግዴታ መካድ አለብህ ብላለች የእውነት 2 ጸጉር አውጥተ እኔን ትክደኛል እስቲ ቪዲዮ ልስም ሪአክሽን እናርግበት የቱ ቪዲዮ ነው የትኛው ቪዲዮ ነው ልክ አይ ዶንት ኖ ቀደም ተከተሉን አላውቅም ዝም ብዬ ዩቲዩብ ላይ ያገኘሁትን ነው ማን ሰማው እሺ እስቲ በጣም አቴንሽን ወስዶ ነበር ስለናንተ ብሎ ምን ተባለ ዛሬ ደግሞ ምን ተፖሰተ ይሱ የተደረሰ ምናምን እያሉ ብዙ እሷን መግለጫ ትሰጥ ነበር እየወጣች ስላንተ አንተ ማናት እቺ ልጅ ግን ጋይስ መግለጫ ትሰጥ ነበር ስለናንተ እየወጣች ልጅ እውነት እኔ መግለጫ ሰጥቻለሁ ማናት ጋይስ ማናት ምን
ጋይስ እኔ በህልሜ እመጣለሁ እንደዚህ ቲክቶክ ላይ አንዳንዴ። ለምን አንዳንዴ የመሄድ ህመም አለብኝ። ናንዬ ቴንክ ዩ ናንዬ ፎር ፊሊንግ። እኔ እኮ አንዳንዴ በእንቅልፍ ልቤ እራመዳለሁ። ተራምጄ መጥቻለሁ እንዴ ጋይስ። መግለጫ ትሰጣለች ስለናንተ በተለያየ ጊዜ። የምን መግለጫ ነው? የምን መግለጫ ነው እኔ የሰጠሁት? ሃይ ኢንተርቪው ያደረገኝ ሰው አለ ወይ? ቶፒክ አድርገን ተናግረናል ወይ? ሚዲያ ላይ መጥተው በተበጠረቁ ሰዓት እርግጥ ነው ታሪኬ እዛ ውስጥ ስላለ አያለሁ። በስነ ስርዓት ነው የምከታተላቸው። እዛ ሴት የምን መግለጫ ነው? ማናት ግን ጋይስ? መግለጫ ምናምን እርግጫና መግለጫ የምን መግለጫ ነው? እኔ መግለጫ ብዬ እንደዚህ በስነ ስርዓት ሰጥቼ የምን መግለጫ? ተም ስለሷ እውነት ያልሆነ ነገር እንደሆነ ሰው ይፖስታል። እናንተ ደግሞ እውነት እንደተቀራረባችሁ ልትመጣ እንደሆነ ኢትዮጵያ ልትሄድ እንደሆነ እሷን ለማግኘት ልትጋቡ እንደሆነ አንተ በዚህ በኩል ስትናገር፣ እሷም እንደዚሁ ስትናገር ሰው ውሸት ነው ይል ነበር። እና እኔ ገና ከዚህ እንደው እዚህ ያለ ጊዜ ምን ነበር ተይው ሄለን ያለ ተይው ሄለን ለምን በጣም አልደላውም ነበር። ስላልደላው ተይው ነው ያለው። መቼ ነው በግልጽ ያወጣሁት? እኔም ብሎ መጣ ያለች ቀን ነው የተናገርኩት። ከዛ በፊትም ግን እንደኔ የተከታተለ የለም። እንደኔ ቃል በቃል ወረቀት እንደሌለው እኮ ነኝ የነገርኳችሁ። አንዴ አስገቢ ለምን ነው የምትገቢው? ከኔ የበለጠ ታሪኬን ታውቂያለሽ? እሺ ወረቀት እንደሌለው ምን እንደሌለው የነገርኳችሁ ነው አይደለው? ከስንት ጊዜ በኋላ ሰይፉ ፋንታውን ላይ መቅዶኒያ ብር ስብሰባ ላይ ሲሄዱ አይደል እንዴ ካሁን በፊት የነገርኳችሁ ቃል በቃል ሲናገሩ እና ሄለን አንቺ የነገርሽንን ደገሙልን ያላችሁት ራይት? ከሃዲ እሷ ምንም አማራጭ የላትም። የወንድ ጠን ያለባት አንተም ምንም አባህ መሄጃ የለም። ዝም ብለህ ትቀመጣለህ። አንድ ገለንገር እሷ መታ የተበጠረቀችው ነገር ነው። እኔ ከኔ ጋር ነው ብዬ እንኳን ልናገር ያነሳሳኝ እንጂ ስንት ዘመን በደፈናው ታሪክ እናገራለሁ እንጂ ተናግሬ ራሱ አላውቅም። ቲክቶክ ላይ እንኳን ያኔ ብር አሰባሳቢ ያልክ ጊዜ እንኳን ዝም ነበር የምልህ። ቲክቶክ ላይ ብር አሰባሳቢ ስትጫወት አንድ ቀንም ቶፒክ እንኳን አድርጌ አላውቅም። ሁላችንም እናውቃለን እኮ ከሷ ጋር ስትጣበስ መች አለን እኛ። በቃ ይመቸው በቃ ሄለን እንቶ ምናምን ነው ያሉት እንዳለ እዚህ ያሉት ልጆች እኮ እከካ ወረቀት ስለሌለ አይደል እንዴ በየቦታው ሰው ሲጽፍልህ ወይ እንትን ሲል ልምጣ ላግባሽ እያልክ እንትን ያልከው? እኔ በእንደዚህ አይነት መንገድ እንደቀረብኩኝ የታባ ነበር የማውቀው። መጨረሻ ላይ አለ እንዴ ወረቀት እንደሌለ ይገባኝ። ኢንባላንስ አድርጎት ነበር ምልሱን ነው። ለምንድን ነው ሰው ኢንባላንስ የሆነበት? አንተ ማነህ? ሰው ነህ፣ እግዚአብሔር ያከበረ አንድ ሰው ነህ። ጥሩ ኢንተርቪው አድርጎ ነው ጋይስ። ልክ ነው፣ ትክክል ነው። ይሄ ቲክቶክ አሁን የሄድኩበት ቅደም ተከተሉ ለምን 3 ቪዲዮዎች ነው እዚህ ዩቲዩብ ላይ ያገኘሁት ሙሉ በቃ ፐርሰናሊቲ አለህ፣ ማንነትህ ጥሩ፣ በመልክህም ቢሆን በስራህም ቢሆን በይዞታህም ቢሆን ጥሩ ፐርሰናሊቲ፣ ሰዎችን የምትረዳ ነው። ጥሩ ግን ኢንተርቪው ለማድረግ እንደዚህ ማቆሻበል አለብሽ? ማንሽች የምታወሪው የእውነት ቀድመሽ እንትን ማድረግ አለብሽ? የሆነ ቁሽ ብልብል አድርገሽ የኔ ቆንጆ የኔ መለሎ የኔ ሸለሎ ብለሽ ማውራት አለብሽ? ዋትስአፕን ኦን ሚዲያ አላጡል ቱ ወሬ አንተ ሰው ትረዳለህ ምን ትላለህ? ራሱን ያረዳ ጀዝባ ሰውዬ ማለት ነው። ራሱን እንኳን የማይረዳ ሴት ላይ ዲፔንድ ሆኖ የሚኖር ፈንገስ የሆነ ሰውዬ እንደዚህ እንትን ታቆሸባቢዋለሽ። እንኳን ሰውን ለመርዳት ያለ ጭንቅላት አለ፣ ራሱን ለመርዳት እንኳን ጭንቅላት የሌለው የዩናይትድ ኔሽን ትኩረት እንኳን መሳብ ያልቻለ ጋዴሚትን ሰውዬ ምን ታቆሸባቢዋለሽ? ምን ታቆሸባቢዋለሽ? የጀዝባዎች ዳይሬክተርን የሆነ ሰውዬ
በእንደዚህ አይነት መንገድ ነው ማናገራቸው። ከእንግዲህ እንደው እከካ ቆይ ላዘልላት ጋይስ። የእሱን ብቻ አንተ እኮ ነው ወደ እሷ ይሄድከው። ይኸው አዘልየውም እሷን የምታወራው ጋይስ። እኔና እሷ በአንድ ዛቢያ ነው የምንሄደው። ኦኬ ዳትስ ጉድ። ታው ደግሞ በሌላ ዛቢያ ነው የሚሄደው። የሰውን ከሰማሁ ማለት ነው። የሰውን ከሰማሁ እኔና እሷ ኮንታ እንገባለን። እሷም በሌላ እኔም እንጋጫለን። ግን የዛን ጊዜ በጣም ላይቭ በቀን በምገባበት ጊዜ በቀን 2-3 የማድርበት ጊዜ በነበረበት ጊዜ ልክ ዘቢባ ግርማ ወደ ህይወቴ ስትመጣ ማለት ነው በሳምንት 2 ቀን 1 ቀን አደረኩት። ለምን? በእሷ ዛቢያ ስለሚሄድ። በሳምንት 2 ቀን ያረከው በውስጥ ስለምትደዋወሉ ሰዓት ስለሌላችሁ ነው። እዛ ሴት ሰዓት የለህም። ቀኑን ሙሉ ልትጠረዝ ነው። ኢትዮጵያ ስትሄድ የምታርፍበት ሰው ትፈልጋለህ። እናት አልጋ ላይ ሄደ የተገረዝክበት ላይ መገነዙን አትፈልግም። ለዛ ይሄ ነገር ወረቀት እንዳለ እንደሌላት እንኳን ነግራታል። እንዴ አንተ 6 ወር እስከሚሞላ እሷን እስከምታናገር ነግራት ታውቃለህ? አንተ እከካ ይሄን ያለ እኮ እሷ ራሱ ያጭበረበርከው። እሷን እኮ የወንድ ጠኔ ስላለባት ብቻ ነው እኮ ይሁን ያለችው። ምክንያቱም በራሄል ስትፎካከር ስለነበር። ራሄል ጉቱ ነው ራይት ማን የምትባለው እቺ ዘፋኝ ነው። 6 ወር ሙሉ እኮ ወረቀት እንደሌለና እንደሌለ እንኳን ሳትነግራት ኦሬዲ ለመጠረስ ካምፕ ተመልሰ ከገባህ በኋላ ነው እኮ ያለውበትን የሆነ አይንሽን ጨፍኝው ነገር ላሳይሽ ነው አልካት። ከዛን እሷ አሁን ክፈች አልካት። ስከፍት እኔ የምኖረው እዚህ ነው ያልካት። ያ ማለት ወረቀት ስለሌለኝ ልመለስ ነው ያልካት። ልቧን ከጠባሃት በኋላና እርግጠኛ የሆነ ህይወት ባይምሯ ከሳለች በኋላ ነው እኮ ከ6 ወር በኋላ ነው ወረቀት እንኳን እንደሌለ የነገርካት። በሷ ምክንያቱም ዘቢባ ግርማ ነች። ሴት ልጅ ባይዘው የወንድ ልጅ አንገት ነች ይባላል። ወደ ፈለገችው የሆነች ብልታም የሆነች ሴት ልጅ የወንድ ልጅ አንገት ናት ምናምን ጥያቄ ለመጠየቅ ምን ማቆሸባበለው ጋይስ? 10ቱን ትእዛዛት ትጠቅሳለች እንዴ? ዝም ብለሽ ጠይቂ። ይገባል፣ ወንዱ ሊበልጥ ይገባል። ማቹሪቲ ገብቶሻል። እኔ አሁን ዘቡን ስንት ዓመት እንደሚበልጣት ማንም ያውቃል። ትገምቻለሽ? ገምች እስኪ። ልገምት? ገምች እንዳትቆጣኝ ግን። ኧረ ችግር የለውም ገምች። 60 ዓመት ነው ከፈለግሽ። ኖ 60 አትደርስም ገና ነህ። 60 እንኳን አትደርስም። ሜቢ 15 ጀስት 15 ዓመት 10 ዓመት ነው የምልጣት። 10 ዓመት ብቻ 10 ዓመትም በልጣት ጀዝባው አንተ ነህ። አጃይብ ረቢ ነው። አሁን እኛ ስለ ምን አገናኘው ጋይስ ከዚህ ጋር? ግን ይሄ ኢንተርቪው ግን ቀጅቢ ነው እኮ የምላችሁ። ለዛ ነው እኮ ምን እንዳረግሽለት አንቺ አታውቅም። ዝም ብለሽ ለምን ትጃበዣለሽ? የኔ መካሻ የኔ መከሽከሻ እያልሽ ምን እሱን ብቻ ስታቆላምጩቱ ያለሽ ምላት እኮ ምን አይነት 3 ህፃን ያላት 4ኛ ልጅ እያሳደገች እንደሆነ እንኳን ስለማይገባት ከስደትም ደግሞ የገና አባት የመሰለን ሰውዬ ወደ ሰው እንዴት እንደቀየረችው ቀና እንዳረገችው ራሱ አለመረዳቷ ነው ሁሌ የምናገራት የነበረው። ለምን እኛ እናውቃለና። እኔ እንኳን በወረቀቴ ላድነው ማልችለው ሰው ነው። ይሄን እርግጠኛ ስለሆነ ነው ጠቅሎ እንትን ያለ። ድሮ በእንትና ባል ትሄዳል። ከዛ በኋላ ዩናይትድ ኔሽን በየጊዜው በየአመቱ ሲስተሙ በየ6 ወር ስለሚቀይር በሰው ወረቀት እንደማያገኝ ሲያውቅ ተመልሶ ወደ ስቴቱ ተመለሰ። ዛሴት እጥና ጃም አመት ባል ሲመጣ እኔ ጋር እንደ ቢራ ልጠጣ የምትመጣው እኔ ጋር እንደምትመጣው ቢራ ልጠጣ ብር ራሱ ስለማይበቃ ህግ ከወጣ በኋላ ነው እኮ ወረቀት እንደሌለ ራሱ እኮ የተናገርከው። ቶርቶራ አላውቃትም ይላል እንዴ? ልታወቅ ብዬ ራሱ እንደዚህ ማለቴ ለራሴ ውርደት ነው። ግን ለኔ ብሎ መጣ ስትል ያኔ ነው
በግልጽ ያወጣሁት። ያ አዎ አንተ ልጅ ነው የምትመስለው። እሷ የሚገርም ነው። ዋ ኢንተርቪው ያደረገችው ትሻፍዳለች እንዴ? ማናት ይችልሽ ግን ጋይስ? ገብቶሻል? ብዙ ጊዜ እኔ የማይታየኝ ነገር ወደ እሷ መስመር ስለገባሁላት የተመቻቸ ነው። ወደ እሷ መስመር ስለገባሁኝ እኔ አይደለሁም ወደ እኔ መስመር ያመጣኋትኝ፣ እሷ ነች ወደ እሷ መስመር። እሱ አሁን አንተ ዘቢባን እኔ አይደለም ወደ መስመር ያመጣሁት እሷ ነች ያመጣችኝ የምትለው የትኛው መስመር ነበር? የቱ መስመር? ወረቀት ቢኖር በአንተ ዛቢያ ነበር ስትሽከረከር እንድትኖር የምታረጋት። የለም ሄደ የእሷ አልጋ እሷ የማሞቀችው ኮንዶሚኒየም ውስጥ ነው የገባው። እንደገና በአንተ ዛቢያም ይኖራል መስመርም አለ። አንተ ጅላንፎ ጭራሽ መስመርም አለ ላመጣት። የትኛው መስመር ነበረና ነው? የትኛው መስመር? ምን ሱሪ ራሱ ነበረ እንዴ? በኩርቱ ፌስታል አለ እንዴ አልጠልጥለ የተመለስከው? በኔ መስመር አይደለም በእሷ መስመር ስለሄድኩ ነው እንዲህ ተስተካክሎ እየሄደ ያለው። ምን መስመር ነበረ? የከተችኝ ሴት ልጅ ስማርት ከሆነች፣ ሴት ልጅ አስተዋይ ከሆነች፣ ሴት ልጅ ሴት ከሆነች፣ እናት ከሆነች ወደ እሷ መስመር ትከታለች። ማንኛውም ጥሩ ወንድ ነኝ፣ ጥሩ ባል ሆናለሁኝ፣ የልጆቹ አባት ሆናለሁኝ፣ ሚስቴ አረጋታለሁ ሊያገባትን ሴት ማለት ነው። ወደ እሷ መስመር ከገባ ማለት ነው በእውነት ነው የምነግርሽ፣ ቤቱ ሰላም ነው የሚሆነው፣ ቤቱ ፍቅር ነው የሚሆነው። እኔ ኢቢኤስ ላይ አይታችሁታል ብዬ አስባለሁ። እንትኑን ያ ወንዱ ከሰማ ነው እያሉ ነው እዚህ ጋር ይሱዬ። እኔ የኔን ጥያቄ ነው አሁን እዚህ ጋር ወንዱ ከሰማ ግን ለምን ነው በአጠቃላይ ስለ ህይወቱ ነው የምጠይቀው ወይስ ስለ እኔ ነው? ግን እቺ ልጅ ምንድናት? ማናት? ስሟ ማን ነው? ምንድነው አላማዋ? ግን እኔ ያልገባኝ ነገር ይሄንን እንዝለውለውና ሌላ ኢንተርቪው እንስማ እንዴ? ሌላ ቪዲዮ 3 ቪዲዮ ነው ያለው እዚህ ዩቲዩብ ላይ ያየሁት። እዛ እሷን ለማስተሰት በምሞክርበት ጊዜ አጋጣሚ ሆኖ ሰርፕራይዝ ናጋት ምናምን የሚል መጣ። ሌላ ሰው ማለት ነው? ኖ ቴሌቪዥን ጣቢያ ላይ እኮ ነው። ኦኬ አጋችሁ። እኔ ደግሞ እነግርሻለሁ ነገር ደስ የሚለኝ ሰርፕራይዝ ማድረግ በጣም ደስ የሚለኝ በጣም ነው የምወደው፣ ፍራንክ ማድረግ ምናምን ማለት ነው። ከዛ እኩል ለበስን፣ ልጆች ያለበስኩኝ። የት ሄድ ነው? ወዳጅነት ፓርክ ሄደች። ወጣችሁ የት ደረስሽ ምናምን ተባባል ምናምን። ጀመርሽ አልጀመርኩም፣ ጀመርሽ እንዴ ለምንድን ነው የምትጠይቀኝ ስትለኝ አይ እኩል እንድንገባ ወደ ቤት እነ ፋውንቴኑን እንዲያዩት ልጆች ይሄ በቃ ነገርኳት እና ገባን። እሷን ሌላ ቦታ አስቀምጧት፣ እኛ ሌላ ቦታ አስቀምጡን። I swear to you it was a real surprise. Wow, that's amazing. እሺ ከልቧ የደነገጠችው የዛ አይነት ፍቅር ነው። እኔ አንተ ልጅን ሰክረ ጋይስ፣ አሁን ነው እንደ ጅላንፎነቱ በጣም እየበራልኝ የመጣው ጋይስ። ጅልነቱ ጠጥተ ነው ይሄ ነገር ወይስ እንደዚሁ? ለካ ጋይስ የወደደ አበደ ነው፣ የወደደ አይን የለው የሚባል እውነት ነው። እንደዚህ አይነት ጅላንፎ መሆኑ እንኮ አልገባኝም ነበረ እኮ ጋይስ። የእውነት እኔም ራሱ ጠኔ ነበረብኝ ማለት ነው እኮ። አይ ዋዝ ኢን ጠኔ ሙድ ማለት ነው። ጅላንፎ ሳይጠጣኝ ፍቅር እኖረዋለሁ እንጂ አላወራውም። ተረተሽኛል? እሺ ወንድ ልጅ ወደዳት የሚባለው ሴት ልጅን ወደዳት የሚባለው ጋይስ፣ ይሄን ሁላ ነው የምሰማው፣ እንሰማለን። ይሄን ነው የምሰማው። ይሄ ነው ኢንተርቪው ማለት፣ ይሄ ነው መግለጫው አሉ። ምን ሲሆንላት ነው ብለህ ታስባለህ? መጀመሪያ ጊዜው ስጣት ነው። ጊዜውን ጊዜ ካልሰጣት ገንዘብ ቢሰጥ አንተ እሱ ነው ቄሱ የምትባለው ልቃሚ ሰውዬ ማለት ነው። ጊዜ መስጠት አለብህ ለሴት ልጅ የምትለው የት አባ መሄጃ አለ? እንጆዬ ወይዬ የት ጠፍተሽ ነው? ምን አባ መሄጃ አለ? መኝታ ቤት እናፋለህ
ሳሎን ትቀመጣለህ። ከዛ ምን አባህ መሄጃለና ነው ጊዜ የምትለው? በየትኛው ቢዚ ስትሆን ነው እስቲ? ከዛን ፀጉርን ስታሻሽ ከዛ በኋላ ፍርፍር ስትሰራ ትውላል። ምን አባህ መሄጃለና ጊዜ ልስጠት አልስጣት? በጣም ቢዚ ምናምን ሰው ወንድ አይነት ሙድ የምትጫወት ሴት ወንድ ልጅ ለሴት ልጅ ጊዜ መስጠት አለበት። እውነት በስራ በቢዚነቱ ነው ለካ ይሄንን ሰዓት አጣበ ጊዜ ሰጣት። ራይት አንድ ነገር ልንገር፣ እዚህ ሀገር እንኳን ሆነ ስራ መስራት አትፈልግም። ካንተ ጋር የነበሩ ሰዎች ሙናዬ ቴንኪው፣ ካንተ ጋር የነበሩ ሰዎች ካምፕ እየወጡ ሰርቶ ይመለሱ ነበር። አንተ ግን መንግስት የሚሰጥን $150 ወይ ነው 1000 ምናምን ክሮነር በሁለት ሳምንት እሱን ቁጭ ብለህ ነበር ስትልስ የምትውለው። አንተ ፍርፍራ፣ አንተ ድርቆሽ፣ አንተ የደረቀ የገና ዛፍ የመሰልክ ሰውዬ ጊዜ መስጠት ምን አባ መሄጃለህና ነው ጊዜና ምናምን የምትለው? 24 ሰዓት ቤት ውስጥ ነው ያለው። የምን ስፔሻል ጊዜ ነው የምታወራው? ሲሉ ሰምታ ዶሮ ታንቃ ሞተች። ሚስትህም እቺ እከካምም እንዳንተ ያልኖረችውን ህይወት ነው ኢንተርቪው ላይ የምትናገረው። ፓርቱቱ ቡቺዎች ናችሁ እኮ እናንተ። አፋችሁ ላይ ቃላቶች ቆቆንጆ ስለመጣ ብቻ የምትጠቀሙ። ሚስትህም እንደ ቡቺ ናት። አፏ ላይ ቃላት ስለተመጣ ብቻ ያለ ትግመጠመጣለች። ምድረ ጠንያ። አሁን ወደ ገደለው ግቡ አቦ። እኔ አሁን ይሄን ልተነትን አይደለም የመጣሁት። ጣት ልጅ ቢወልላት የፈለገ ፎቅ ቢገዛላት ምናምን ቢት መኪና ቢደረድር ጊዜውን ካልሰጣት አይወዳትም። ሚስፈራለች ሰራተኛ ነች። ቴንክ ዩ። ሌላ ዩት ጊዜ ካልሰጣት ሰራተኛው ነው ማለት ነው ምናምን ምናምን ይላል። ጋይስ አንተ ጊዜ 24 ሰዓት በሽ ነው። እሷን ጊዜ ማሰጥ ምክንያቱም ክለብ ነው። ያንተን ጅልነት ታስተካክላለች። ያንተ የጎበጠን ታቃናሃለች። ልጅ ትወልዳለች። እዚህ እንትን ትላለች። ምን ትላለች? ሆስፒታል ብትሄድ እሷ ናት። ሁሉ ነገር እሷ ናት። ሳትፈልግ ቀርታ ሳይሆን ህይወት ስለሚያስገድዳት ዛሴት እንደሌላው በስራ ቢዚና ስራ እንደሚወድ ሰው ጊዜ መስጠት አለብህ ለሚስት ብለህ የሰራተኞችን ወንድ ንግግር እንዳትናገር። ከዚህም ሀገር ሆነ ስራ አትወድ። ካንተ ጋር ካምፕ የነበሩት ካንተ ጋር ወጥተው እንደ ወረቀት እንደሌለው ሰው ክፍያ እንኳን እየተከፈላቸው ሰርተው ይገቡ ነበር። አንተስ አመት በዓል ሲደርስ ቢራ ትቀራምት ነበር። አንተ ቀርማሻም ጠጃ በርሜል ዜዶ ጠጆ ወንድም ማለት ነው። እከካ ክላስ በሁለተኛ ደረጃ አንድ ሴት ይባላል በጣም ሀብታም ሰው ያገባችው እጅግ በጣም ሀብታም ሰው እና ሰውየው አንድ ቀን ጊዜ ተስተካከለ። ጋይስ አሁን ተረት ነው የምሰማው እኔ። እንደዚህ ነው ነው ሌላ ቪዲዮ ልስማ። አንድ ሰውዬ ነበረ በመንገድ ሲራመድ ምሳሌ ካንተ ልሰማ። አንተ በጣም የተረት አባት ጅላ አንፎ አንድ ነገር ልንገርህ። እሱ ባለው ትክክለኛ ስሙ እሱ ባለው ነው። በነገራችን ላይ ምን አባቱ ይሱ ይሄ ኮሳሳ የረጅም ኮሳሳ። አንድ ነገር ልንገርህ። አንተ አታውቀኝም አይደል? አንተዋወቅም አይደል? ቅዳሜ ዕለት በኢትዮጵያ 11 ሰዓት ላይ ልትቀጠርህ አንተም ዘቢባም ኑ እዚህ ነው እንነጋገር። ለአንዴና ለመጨረሻ ጊዜ ገዛጓለሁ ብዬ እኔ ትላንት ወዲያ ቃል ገብቻለሁ። አሁን አንተ ስለወጣህና መልስ ሰጠና ምናምን ስላሉኝ ነው እንደገና በአዲስ እችንም ላወራበት እንትን ያልኩት። እንዳትልኩልኝ ብያቸውም ነበር። አንተ የእውነት ምንም ነገር የለም አይደል? አይደል? ቅዳሜ ዕለት 11 ሰዓት ምን ነው የሚባለው? 11 ሰዓት በኢትዮጵያ 5 ሰዓት ላይ ና ህዝብ ባለበት እንነጋገራለን።
እሺ ዛሴት ይሄንን ጠይቃለሁ አልልም እዛው ነው የምጠይቀው ሰርፕራይዝ የራሴ መንገድ ጠይቃለሁ ያ ገብቷል የሚያውቁንንም ሰዎች አስገባላለሁ ቅዳሜ 11 ሰዓት ዛሴት ቅዳሜ 11 ሰዓት ልክ ነኝ ይገባል እሱ እዚህ አይደል ያለው ይሄ የነበረው በኢትዮጵያ ከምሽቱ 5 ሰዓት ማለት ነው ያ ሄለን ፎቶ አለሽ ይላሉ እየበዱ ይክዳሉ የሚል ድራማ ነበር እንዴ ከዛ እንኳን እንማር ነበርኩ የትኛው ወንድ ነው እናንተ ስታስቡት እኔ ከንትና ጋር ነበርኩ ብሎ የሚያወራል የትኛው ነው አስገድዶ ደፍሮ ራሱ ደፍሬያለሁ ብሎ የሚያምን ወንድ አይታችሁ የምታውቁት እከካ እኔ አሁን ነኝ አይደለም ብዬ መናገር ራሱ እንደ ሼም ይዘኛል መሰላል ግን እሷ ወጣት ስትቀደደለ ኢሱ እኔም ብሎ ነው የመጣው ለኔ ፍቅር ሲል ኢሮፕን ትቶ ወረቀት ሊሰጣው ሲል ፈርሞ ወጣ ስትል እንዴ አንቺ ያኔ ነው እኮ ነው በስነ ስርዓት ያፈራጥኩት እኮ ወረቀት ሊሰጣው እየጠበቀ ላንቺ ፍቅር መጥቶ ከሆነ አለማየሁ ኤርፖስ ለምን በአንድ አየር ተጓዘ ብዬ ጠይቆሽ ነበርኩ እከካ ቅዳሜ 11 ሰዓት ላይ እያንዳንዱን ነገር እዚህ መተ አውጣ አንተ የኡነት ምንም ነገር ከሌለ እሷ ባለችበት ነው የምፈልገው እሷ ባለችበት ያ ቅዳሜ የፈለገ ማስረጃም ምንም ቅዳሜ 11 ሰዓት ላይ ከምሽቱ 5 ሰዓት በኢትዮጵያ ማለት ነው ዛሴት ቀጠሮ አክብረና ከዛ በኋላ ኡነት ካለ እኔን አዋርደኝ ዛሴት ጨርሻለሁ ልጄን ለሃለው ቅዳሜ 11 ሰዓት ላይ ና ቅዳሜ 11 ሰዓት 5 ሰዓት በኢትዮጵያ ከምሽቱ ጨርሻለሁ እሺ ያ ጨርሰናል ጋይስ ኡነት አለ አይደል ዘቢባ መኖር አለባት ተደብቀ ተንሸክልሽ አትደውል እሺ እዚህ ማጋ እንደምትደውል ታውቃለህ አይደል ማጋ ነው የምትደውል ሁለት ቺዝ ያመጡልን ሰዎች ደውላና እንትን በላቸው ቅዳሜ ከምሽቱ 5 ሰዓት ላይ አንተ የኡነት ካሎንክ ምን አገባ ናና እንነጋገር ጨርሻለሁ አንተ የኡነት ካሎንክ ና ማስረጃውን እዚሁ ላይቭ ላይ ካሜራ ከፍቶ እኔ እንዴት እንደምሎ አሳያችኋለሁ እኔ ይላል ይሄ ብዬ ቀደ እኔ ማስረጃ በካሜራ ነው ደግሞ ብትገባት ከዛን እኔ ማስረጃዬ ነው ብዬ እንትን ምለው ነገር በዛ ራሴን እከላከላለሁ ቅዳሜ ብዙ አመት አይደለም ቅዳሜ 11 ሰዓት በቪዲዮ ስጋት ካለ የምታምነውን ሰው ወይ ከጎን የሚሆንልን ሰው ይዘና ያ በኢትዮጵያ ከምሽቱ 5 ሰዓት ያ ከዛም በካሜራ ትገባለህ እንነጋገራለን ህዝብ አዳ ይደኘናል ማለት ነው
ማስረጃና መጋረጃ ለምትፈልጉት ቅዳሜ 11 ሰዓት ላይ ይምጣ። በካሜራ ነው የሚገባው። በካሜራ ያ በካሜራ በማለት በቪዲዮ ዝም ከምል ብዬ ብናገር ተቻኩዬ ሹክ ያሉኝ እንደው